بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين حبيبنا محمد وعلى آله وصحبه وسلم أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين. وخلصنا وإياكم لله سبحانه وتعالى عملا بقول النبي عليه الصلاة والسلام إنما الأعمال بالنيات وكل امرئ ما نوى. ودي بالأشعرية توجه تكتاتيوج ኢንሻአላህ ከአቂረቱ ሙስሊም ከአቆምንበት እንቀጥላለን። ያቆምነው ከ21ኛው ነው። ኢንሻአላህ ንያችሁን ለአላህ Subhanahu Wa Ta'ala ማድረጋችሁን እንዳትረሱ። ሱአል ጥያቄ በይን ግልጽ አድርጉ። ሁክሙ መድህ ረሱል አለይሂ ሰላቱ ወሰላም ነብዩን አለይሂ ሰላቱ ወሰላም ማወደስ እንደሚበቃ ግልጽ አድርግ ይላል። جواب مرسو جائز يبقى بالإجماع بأولموت شجر سنة. قال الله تعالى الحمد لله وإنك لعلى خلق عظيم أنت كبت رسنا مقبر التلاكنا هبتال. قال تعالى الحمد لله وعزروه ونصروه أود سواتشو ورد واتشو يلال. ومعنى عزروه يميرو ترجم أثنوا عليه أود سواتشو ومدهوه أموج سواتشو وعظمه على قواتشو نبلو أولموت شيء الناس كم تودال. الحديث بحديث من مثلنا إن بعض النساء يسيتوش كفلوا مدح النبي عليه الصلاة والسلام نبينا عليه الصلاة والسلام ودسوش بقولهن مالت أمام النبي عليه الصلاة والسلام في لفتونه يا حبذا محمد من جار من يامار قور بيتنو بلو ماتنو رواه ابن ماجه هي على بقام مولو شرح عقيدة المسلم لاي بتكل أولستانوال ይሄ ቆረጥ ተደርጎ ነው የተነሳው። ሙሉን ሐዲሱን መስማት ከፈለጋችሁ ሸርህ አቂደቱ ሙስሊም ላይ ፕሌሊስት ላይ ያለላችሁ ዩቲዩብ ላይ እዛ ሙሉን መስማት ትችላላችሁ። نعم وثبت ተረጋግጧል መድህ አክثر ብዙ እንዳወደሷቸው من صحابي ከሷሃቦች ለሁ ከነሱ መካከል ከሐሰን ኢብኑ ሳቢት ይመስል والعباس وغيرهما ሌሎች ማወደሷቸው والرسول لم ينكر ذلك ይህን ነገር አልጠሉባቸውም በል በእውነቱ استحسنه ወደውላቸዋል። ዝላይ የሐበዛ ሙሐመድ ሚን ጃር ሲሏቸው بعض ኒሳዎቹ እኔ ወላሂ ወዳቸዋለሁ ብለው ነው የመለሱላቸው ነብዩ አለይሂ ሰላቱ ወሰለም ቁጣ ምናምን አላሳዩባቸውም ነበር። ሃይ አንደኛው ጥያቄ ሱአል ጥያቄ ተከለም ተናገር عن عذاب القبر የቀብር ቅጣት እንዳለ ተናገር ይላል። ጀዋብ መልሱ የጂቡ ኢማኑ ቢዐዛብ القبر የቀብር ቅጣት አለ ብሎ ማመን ግዴታ ነው። وهو ثابت بالإجماع በዑለሞች ጋር ስምምነት የጸደቀ ነገር ነው። ወመን አንከረሁ የቀብር ቅጣት የለም ብሎ ያመነ ከፈረ ከእስልምና ይወጣል። قال تعالى اللهم እንዲህ ይለናል النار እሳት يعرضون ትቀርባለች عليها በነሱ ላይ غدوا وعشيا ጧትም ቢሆን ማታ ወይም ተቁሙ الساعة የቂያም ቀን ስትደርስ አድኺሉ آل فرعون أشد العذاب የፊርዓውን ጎሳዎች ወደ ከፍተኛ ቅጣት ወዳለው እሳት አስገባቸው ይባላሉ ይላልናል ሱረቱል ጋፊር ላይ ማለት ነው። الحديث بحديث من متوال استعيذ بالله بالله تطبقوا من عذاب القبر كقبر ቅጣት ብለው ነብዩ አለይሂ ሰላቱ ወሰለም ቡኻሪ በዘገበው ሐዲስ አስቀምጠውልናል። ስለዚህ የቀብር ቅጣት እንዳለ ይሄ ማስረጃ ነው ማለት ነው። 22ኛው ጥያቄ ማሁ አወል መኽሉቃት የመጀመሪያው ፍጡር ምንድነው? ጀዋብ መልሱ አወል መኽሉቃት الماء የመጀመሪያው ፍጡር ውሃ ነው። ቃል ተዓላ وجعلنا من الماء كل شيء حي وجعلنا አደረግን ወይም ፈጠር من الماء ከውሃ كل شيء حي ሁሉን ነገር ሐይ አድርገን ፈጠርን ይለናል ሱረቱል አንቢያ ላይ። الحديث بحديث من መጥቶልናል كل شيء ሁሉ ነገር خلق ተፈጥሮ من الماء ከውሃ ኢብኑ ሒባን በዘገቡልን ሐዲስ ማለት ነው። نعم 23ኛው ጥያቄ ተከለም ተናገር አንዋዕል ቢድዓ ስለ ቢድዓ አይነቶች ስለ ልብ ብለን ልንከታተል ይገባናል። ቢድዓ ይላሉ አሁን ዘመን ላይ። ስለዚህ ይሄ ቢድዓ የሚባለው ነገር ምንድነው ብለን ከስር መሰረቱ ማወቅ ይገባናል። ወመደሊሉ ማስረጃው ምንድነው? على وجود بدعة الحسنة ጥሩ ቢድዓ ለመገኘቱ ማስረጃው ምንድነው ይለናል ጥያቄው። ጀዋብ መልሱ አልቢድዓቱ ቢድዓ ሲባል ቢድዓ ማለት ፈጠራ ማለት ነው። ሉገተን በቋንቋ ደረጃ هي كل ما احدث على غير مثال سابق له በፊት ያልነበረ ነገር ሁሉ አሁን ሲፈጠር ቢድዓ ይባላል መጤ ማለት ነው። اما من حيث الشريعة በሸሪዓ ስንገባ فتنقسم الى بدعة الهدى وبدعة الضلالة በሸሪዓ ስንገባ ጥሩ ቢድዓ ጥሩ ፈጠራና መጥፎ ፈጠራ እንለዋለን። ኢማሙ ሻፊዒ ቢድዓን በአምስት ነው
ሐታ ዋጅብ የሚሆን ቢድዓ አለ። እዚህ ላይ ግን ቀለል እንዲል ጥሩ ቢድዓና መጥፎ ቢድዓን ብለን ያዘው። ቃለ ተዓላ አላህም እንዲህ ይለናል፣ ወረህባንየተን ብተደዑሃ ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላህ። ወረህባንየተን ብተደዑሃ ምልኩስናን ጀመሯት ይልናል። ማ ከተብናሃ ዐለይሂም በእነሱ ላይ ግዴታ ሳናደርግባቸው፣ ኢላ ብቲጋአ ሪድዋኒላሂ የአላህን ውዴታ ብቻ ፈልገው። ሱረቱል ሐዲድ ላይ ማለት ነው። አላሁመ ድሓ ፊዕለ አትባዕ ዒሳ አልሙስሊሚን። አላህ ስብሓነሁ ወተዓላ የኢሳ ተከታዮችን አወድሷቸዋል። ለምንድን ሚን እንቂጣዕህም አን ሸሃዋት ከክጃሎች ስላቋረጡ፣ ሚማ ለም የፍሪድ ዐለይሂም ግዴታ ሳያደርግባቸው። ረህባንያ ምልኩስና የጀመሩት ግዴታ ሳያደርግባቸው ነው፣ ማንም ሳያዛቸው ነው። ወዛሊከ ለዚህ ተብሎ ኢብቲጋአ ሪድዋኒላሂ የአላህን ውዴታ ብቻ ፈልገው ምልኩስናን ጀምሮ አላህ ማወደሳቸው። ስለዚህ አዲስ ቢድዓ ማምጣት በሸሪዓችን ሸሪዓን እስካልተጋጨ ድረስ ይበቃል ማለት ነው። በሐዲስ ምን መጥቷል? መንሰን ያስገኘ ፊል ኢስላሚ በእስልምና ሱነተል ሐሰና ጥሩ የሆነ አጅር ያለው ፈጠር ያመጣ ሰው ፈለሁ ለሱ አለው አጅርሃ ላመጣበት አጅር አለው። ወአጅሩን መን አሚለ ቢሃ ሚን ባዕዲሂ እሱን ተከትሎ ለሚሰራው ደግሞ ተጨማሪም አጅር ያገኛል ማለት ነው። ስለዚህ እዚህ ላይ መንሰነ ፊል ኢስላም ነው ያለው። በእስልምና ውስጥ በሰለፍም በኸለፍም በዚህ ዓመተ ምህረት አልተባለም። እስላም እስካለች ድረስ ዓለም እስከምትጠፋ ድረስ ኢስላም አለ። በዛ ውስጥ ሱና ነገር ያመጣ ሰው ያው ቢድዓ ሆነ። ቢድዓው ግን እስልምና የማይጋጭ ከሆነ አጅር ይኖረዋል ማለት ነው። ሙስሊም በዘገቡልን ሐዲስ ወቀድ አሕደተ ሶሓበተ ሶሓቦች እኮ አዲስ ነገር አምጥተዋል። ሐታ አባበክር ስዲቅ ሳይቀሩ ማለት ነው። ወሚን ባዕደሁም ከሶሓቦችም በኋላ ያሉት ከሲረ ሚን ኡሙር ልሐሰና ፊዲን በዲን ላይ ጠቃሚ የሆኑ ቢድዓዎችን አምጥተዋል። ወተለቀታል ኡመተ ቢልቀቡል ኡመቶችም ተቀብለው ተሰራርተውበታል። ከዓመል ሚሕራብ የሚሕራብ ይቺ ኢማሜው ፊት ለፊት ላይ የሚያሰግድባት በነቢዩ ዓለይሂ ሰላቱ ወሰላም ጊዜ የለችም ነበረ፣ ቢድዓ ናት ያቺ። ወልአዛኑ ሳኒ ሊሶላት ጁሙዓ የጁሙዓ ሁለተኛ አዛንም ቢድዓ ነበረች፣ ግን አሁንም ሙስሊሞች ተቀብለው ይሰራሩበታል። ወተንቀጢዑል ሙስሐፍ የሙስሐፍ የቁርአን ነጠብጣብ ለምሳሌ ባታሳ አንድ አይነት ናቸው። ኸ አይን ገይን አንድ አይነት ነበሩ። በነጠብጣብ ነበር የሚለያዩት። ያ ነጠብጣቡ በነቢዩ ዓለይሂ ሰላቱ ወሰላም በአቡበክር ስዲቅ በዑመር የለም ነበረ። ይሄ ሁላ የመጣው ከዘመናት በኋላ ነው። ይሄ ሁላ ቢድዓ ነው። ወዓመል መውሊድ ነቢይ ሸሪፍ ዓለይሂ ሰላቱ ወሰላም የነቢዩ ዓለይሂ ሰላቱ ወሰላም መውሊድ ለራሱ ቢድዓ ነው። ሌላ ይሄ ቁርአን የያዝነው ቁርአን ለራሱ በነቢዩ ዓለይሂ ሰላቱ ጊዜ እንደዚህ ባንድ የተሰበሰበ አልነበረም። አቡበክር ስዲቅ ናቸው ቁርአኑን ሰብስበው ባንድ ያደረጉት እንደዚህ የምንይዘው ሙስሐፍ ማለት ነው እንጂ አንድ ሰው ጋር የጽሁፉ የደበዘዘ አንደኛው የደመቀ አንደኛው ትላልቅ አንደኛው ትንንሽ ነበረ። በነብዩ አለይሂ ሰላቱ ወሰለም ጊዜ እንደዚህ ነበረ። አቡበክር ስዲቅ ናቸው ባንድ ሰብስበው ሙስሐፍ የሚለውን ነገር ያመጡት ማለት ነው። ኢንሻአላህ እንዳይበዛ አሁን እዚህ ላይ አቆማለሁኝ። ቢላል ነበርኩኝ በቢላል አሽዓሪ የዩቲዩብ ቻናል። ጀዐለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰነህ። ባረከላሁ ፊኩም። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።